በክርስቶስ እህትና ወንድም የምትሆኑኝ ኢትዮጵያውያንና ኤርትራውያን እንኳን ወደ መልካም ቲዩብ መጣችሁ ላለው ስሜ ኃይለ ማርያም ይባላል። ምናልባት የመምህር ተስፋዬን ላይቭ ፕሮግራም ከዛሬ 3 ዓመት በፊት የምትከታተሉ ከሆነ ከዛሬ 3 ዓመት በፊት ለረጅም ሰዓት ከመምህር ተስፋዬ ጋር ስለ ሜዲቴሽን እና ዮጋ በስልክ ተወያይቼ ነበረ። ዛሬ ደግሞ የእግዚአብሔር ፍቃድ ሆኖ በራሴ ዩቲዩብ ቻናል መንፈሳዊና ዓለማዊ ህይወታችን ላይ ጠቃሚ የሆኑትን መረጃዎችን ለእናንተ ለማቅረብ ላይ ይገኛለሁ። ከዚህም የበለጠ ደግሞ የተሻሉ መረጃዎችን ወደ እናንተ ይዤ ስለመጣ እናንተም ድጋፋችሁ የለኝም። ይሄ ምስል ሼር፣ ሰብስክራይብ፣ ላይክ በማድረግ ይህ ፕሮግራም ለብዙ ሰው እንዲዳረስ እንድታበሩኝ በትህትና ጠይቃችኋለሁ። ከርሱ ወደ ዋናው ነገር ከመግባት በፊት ብዙዎቻችሁ በኮመንት ላይ አያለው እና መምህር ተስፋዬ የሚመስላችሁ ሰዎች አላችሁ። እኔ መምህር ተስፋዬ አይደለሁም። ኢትዮጵያ አይደለም የምኖረው፣ በውጭ ነው የምኖረው። ግን ከመምህር ተስፋዬ ህልም ፍቺ ከዛሬ 3 ዓመት በፊት ካደረገው ከዛ ውስጥ ነው እየቆረጥኩ ለእናንተ ማቀርብላችሁ። ዛሬ ከርሱ እንዳያችሁት መጽሐፈ መቃብያን ሳልስን ነው ይዤላችሁ የምቀርበው። ይህ መጽሐፈ መቃብያን ሳልስ በብሉይ ኪዳን የሚገኝ አጭር መጽሐፍ ሲሆን የተጻፈውን ደግሞ በጦቢያ ልጅ በጦቢት ነው። ይህ መጽሐፍ ለየት የሚያደርገው ከመጽሐፍ ቅዱስ ክፍሎች ሙሉ በሙሉ ከሰይጣን ጋር የተደረገ ቃለ መጠይቅ ነው። ሰይጣን እንዴት አድርጎ የሰው ልጆችን እንደሚያስት፣ እግዚአብሔር ትእዛዝ የማይከተሉትን እንዴት ወደ መቀመቅ ይዟቸው እንደሚወርድ የሚናገርበት ነው። መቼም ዘመን የማይሽረው በየዕለቱ በየጊዜው ከሁላችን ጋር ካለንበት ህይወት ጋር አብሮ የሚሄድን የሚያመለክተን ነው። እናንተም ይህን መጽሐፍ ከምስል ጋር ስላቀረብኩላችሁ በጥሞና በማስተዋል ተከታተሉኝ እያልኩ ጋብዛችኋለሁ። መጽሐፈ መቃብያን ሳልስ። ግፈኛና አሳች፣ ፈጣሪውን መንገድ የሚጻረር፣ ዲያብሎስን ስለሚበቀለው፣ በኋላ ዘመን ስለሚመጣው ቸር እና የዋህ የግብፅ ደሴቶች ደስ ይላቸዋል። እርሱም እግዚአብሔር ይበቀለዋል፣ በልቦናውም ታበየዋልና ክብሩንም ወደ መሬት ወደ መዋረድ ይመልሳል። እርሱም እንዲህ አለ፣ ከኔ በላይ ማን ነው? ወደ ባህሩ ጥልቅ እገባለሁና ወደ ሰማይም እወጣለሁና ጥልቆችንም አያለሁና የአዳምን ልጆች እንደ ወፍ ጫጩት ጨብጬ ይይዛቸዋለሁና ከቀናች ሕግ እግዚአብሔር አርቃቸው ዘንድ በእነርሱ ላይ ምክንያት ስለምፈጥር የእግዚአብሔር ፍቃድ ባላደረጉ በምድር ላይ በሚኖሩ ሰዎች እኔ እበረታባቸዋለሁና በእጄ ወይም ከእጄ የሚያስጥለኝ የለም። ከኔ ጋርም ወደ ጥፋት እንዲሄዱ ጉጣጉጥ ወደ ሆነ ጎዳና እመልሳቸዋለሁ። ስለዚህ እርሱን የወደዱት ሕጉንም የጠበቁ ሰዎች እኔን ይጠላሉ። ከጌታቸው ተለይተው የሳቱ ሰዎች ግን ወደ እኔ ይመጣሉ፣ እኔን ይወዳሉ፣ ቃል ኪዳኔንም ይጠብቃሉ። ወደ ፈጣሪያቸው ወደ እግዚአብሔር እንዳይመለሱ ልባቸውን አከፋለሁና ሐሳባቸውንም አጠማለሁና እኔ እንዳዘዝኳቸው ትእዛዜን ያደርጋሉ። የዚህንም ዓለም ገንዘብ ባሳየኋቸው ጊዜ ከቀናች መንገድ ልቦናቸውን አስታለሁ። መልከ መልካም ሴቶችን ቆነጃጅትን ባሳየኋቸው ጊዜ በእነዚህ ከቀናች መንገድ አርቃቸዋለሁ። የሚያንጸባርቁ የህንደኬ ዕንቁዎች ወርቅን ብርን ባሳዩአቸው ጊዜ ወደ እኔ ሥራ ይመለሱ ዘንድ
በዚህም ከቀናችሁ መንገድ አርቃችኋለሁ። ቀጭን ልብስን፣ ነጭ ሐርን፣ ቀይ ሐርን፣ ግምጃን፣ የተልባ እግርን ባሳዩአቸው ጊዜ በዚህም ከቀናች መንገድ አርቃችኋለሁ፣ ወደ እኔም ሐሳብ እመልሳችኋለሁ። ገንዘብን፣ ከብቶችን እንደ አሸዋ አብዝቼ ባሳዩአቸው ጊዜ በዚህም ወደ እኔ ሥራ እመልሳችኋለሁ። ስለ ሴቶች፣ ስለ ቁጣ፣ ስለ ጠብ፣ የትዕቢት ቅናትን ባሳዩአቸው ጊዜ በዚህ ሁሉ ወደ እኔ መንገድ እመልሳችኋለሁ። ምልክቶችንም ባሳዩአቸው ጊዜ በባልንጀሮቻቸው ልቦና አድራለሁ፣ በልቦናቸውም እየራሱ የሆነ ምልክትን ነገር አሳድራለሁ። የቃላቸውን ምልክት አሳይቼ አስታችኋለሁ። ማደሪያዬ ላደረግኳቸው ሰዎች ምልክትን አሳያችኋለሁ። በከዋክብት አካሄድም ቢሆን ወይም በደመና በመውጣትም ወይም በእሳት ማናፋት ወይም በአውሬዎች በወፎች ጩኸት እነርሱን ማደሪያዎቼ ናቸውና በዚህ ሁሉ በልባቸው ምልክቶችን አሳድርባቸዋለሁ። እነሱ ተናግረው ለባልንጀሮቻቸው ምልክትን ይሰጧቸዋል። እኔም ቀድሜ እነዚያ ሟርተኞቻቸው እንደነገሯቸው ምልክት እሆናቸዋለሁ። የመጀመሪያዎቹ የመረመሯቸው ሰዎች ይስቱ ዘንድ ዋጋንም ይሰጧቸው ዘንድ እንደተናገሩት የሚደረግላቸው፣ ትንቢትን የሚያውቁ ክፉና በጎን የሚለዩ ሁሉም እንደተናገሩ የሚሆንላቸው፣ እንደ ቃላቸው የሚደረግላቸው እንደ ገሊትና እንደ ገሌ አዋቆች የሉም ብለው ለባልንጀሮቻቸው ይነግሯቸው ዘንድ የቃላቸውንም ምልክት አደርግላቸዋለሁ። የሚጠፉ በእኔ የሚስቱ ሰዎች ፈጽመው ይበዙ ዘንድ የአዳምም ልጆች ከእኔ ጋር ይጠፉ ዘንድ ይህም በተናገሩ ጊዜ እኔ ደስ ይለኛል። ለበታቼ አልሰግድም በማለቴ እግዚአብሔር ስለ አባታቸው ስለ አዳም ከክብሬ አዋርዶኛልና እኔ በትእዛዜ የሚሄዱ ልጆችን ሁሉ ወደ ጥፋት ወስዳቸዋለሁ። ያሳትኳቸው ሰዎች ከእኔ ጋር በእሳት ውስጥ ይጨመሩ ዘንድ ከፈጠረኝ ከእግዚአብሔር ቃል ኪዳን አለኝ። እኔም ቁጣውን በእኔ ላይ ባበዛ ጊዜ አስረውም ወደ ገሃነም ወደ ሲኦል ጥልቅ ይጥሉኝ ዘንድ ባዘዘ ጊዜ ጌታዬንም ማለድኩ፣ ፈጣሪንም እንዲህ ባዘዘ ጊዜ ተቆጥተኛልና በመቅሰፍትህም ገጽሰኸኛልና በመዓትህ ቀስፈኸኛልና አቤቱ ጌታዬ በፊትህ አንዲት ነገርን እናገር ዘንድ ፍቀድልኝ ብዬ በፊቱ ማለድኩ። ጌታዬም ተናገር እሰማሃለሁ ብሎ መለሰልኝ። ያን ጊዜም ወደ እርሱ እንዲህ እያልኩ ለምን ጀመሩ። ከክብሬ ከተዋረድኩ በኋላ ያሳትኳቸው ሰዎች ከኔ ጋር መከራ በምቀበልበት ከኔ ጋር ይሁኑ። ነገር ግን እንቢ አሉኝ፣ በእኔ አልሳቱ። ትእዛዝህን የሚጠብቁ የሚያደርጉ ፍቃድህን ይፈጽሙ ዘንድ ቃልን ይጠብቁ ዘንድ ትእዛዜን ያልጠበቁ እኔም እንዳስተማርኳቸው እንቢ ባሉ ጊዜ እንዳሳትኳቸው ሳስታቸውም እንቢ ባሉ ጊዜ እኔም እንዳሳትኳቸው በእኔ ባልሳቱ ጊዜ ከእነርሱ ለመንግሥት ይሁኑ። ተወደኝም በነበረ ጊዜ ለእኔ የሰጠኸኝን ዘውድ ይውሰዱ። ከእኔ ጋር ላልተሰደዱና ሰይጣናት ላልተባሉ ሥልጣናትም የእኔን ዘውድ ስጣቸው። ከእኔና ከሰራዊቶቼም ባዶ በሆነች መንበሬ በቀኝ አስቀምጣቸው። እንደወደድክም ያመስግኑ፣ እንደ እኔና እንደ ሰራዊቶቼ ይሁኑ። እኔን ጠልተህ ከአመድና ከመሬት የተፈጠሩትን ስለወደድካቸው የእኔ ሥልጣን ተሽሯልና የእነርሱም ሥልጣን ከፍ ከፍ ብሏልና እንደወደድክ ያመስግኑ። ጌታዬም መልሶ እንዲህ አለኝ፣ እያዩና እየሰሙ ሥራዬን ሳይወዱ አንተ አስተሃቸዋልና እንደ ፍቃድህ እንደ ቃል ይሁኑ። ትእዛዜን መጽሐፎችን ቃል ትተው ወደ አንተ ከመጡ
ጥፋታቸው አያሳዝነኝም። አንተም ካሳትካቸው ካንተ ጋር በገሃነም ይቀጡ እስከ ዘላለሙ ድረስ ላንተና በአንተ ለሳቱ ከገሃነም ቅጣት መውጫ የላችሁ፣ ነገር ግን ለዘላለም በእሳት ውስጥ ተሰቃያላችሁ። ምዕራፍ 2 አንተ ግን እንደ ባሪያዬ እንደ ኢዮብ ማሳት የተሳነህን እኔ በክብር ያንተን ዙፋን አውርሳችኋለሁ። አንተ ማሳት ለተሳነህ ሰዎች የመንግሥት ሰማያትን እሰጣችኋለሁ ይላል ሁሉን የሚችል እግዚአብሔር። እኔም የአዳምን ልጆች በሁሉ እተነኩልባቸዋለሁ። እነርሱን ማሳት ከተቻለኝ በበጎ ሥራ የጸኑ ዘንድ አልተዋቸውም። የአዳምን ልጆች ሁሉ እተነኩልባቸዋለሁ። የዓለምን ምኞት አጣፍጥላቸዋለሁና መብልን በመውደድ መጠጥን በመውደድ ልብስንም በመውደድ ቢሆን ነገር በመውደድ በመስጠትም በመንሳትም ቢሆን በመስማትና በማየትም በመውደድም ቢሆን በመዳሰስ መሄድንም በመውደድ ቢሆን ትዕቢትና ነገርን በማብዛት ቢሆን እንቅልፍና ህልምንም በመውደድ ቢሆን መጠጥና ስካርን በማብዛትም ቢሆን ስድብና ቁጣንም በማብዛት ቢሆንም ቧልትና ቀልድንም በመናገር ቢሆንም ባልንጀራቸውንም በማማት በጠብ ቢሆን መልካሞች የሆኑ የዚህ ዓለም ሴቶችን በማየትም ቢሆን የሚያስቷቸውን የሽቶችን መዓዛ በማሽተትም ቢሆን መዳንን እንዳይችሉ በዚህ ሁሉ እኔ እጥላቸዋለሁ። በእነርሱ ምክንያት ከመንበሬ ወደ ተዋረድኩበት ጥፋት ከእኔ ጋር ይገቡ ዘንድ ከእግዚአብሔር መንገድ አርቃቸዋለሁ። ነቢዩ እንዲህ አለ፣ አንተ ጥፉና አጥፊ በትዕቢትህ በልብህ ደንዳናነት ፈጣሪን በማሳዘን ፈጣሪን ባለማመስገን አንተ ከእግዚአብሔር ትእዛዝ ወጥተህ በካድክ ጊዜ በእግዚአብሔር ፍጥረት ላይ እንዴት ትታበያለህን? ፈጣሪ በተቆጣ ጊዜ ስለ ክፉ ሥራ ጣለህ። ፈጣሪው ከመሬትና ከትቢያ የፈጠረውን እንደወደደም የሰራውን ለምስጋናው ያኖረው ምስኪንን ለምን ትወስደዋለህ? ረቂቅ የምትሆን አንተ ከእሳትና ነበልባል ከንፋስ የተፈጠርክ ፈጣሪ ነኝ በማለት በታበይክ ጊዜ አንተም በተመካህ ጊዜ እግዚአብሔር ክፉ ሥራን ተመለከተ። ሳያጓድል ስሙን ያመሰግን ዘንድ በአንተ ፋንታ የሚያመሰግን አዳምን ፈጠረው። አንተም ከሰራዊቶች ጋር እግዚአብሔርን ክደሃልና አዳምና ልጆቹም እግዚአብሔር ስለ ትዕቢትህ በናቃችሁ በአንተና በሰራዊትህ ምስጋና ፋንታ የእግዚአብሔርን ስም ያመሰግኑ ዘንድ ተፈጠሩ። ከሊቃነ መላእክት ሁሉ ይልቅ ራስን አኩርተሃልና ስለዚህ እግዚአብሔር እንዳንተ ካሉ ከመላእክት አለቆች ሁሉ ለይቶ አዋረደህ። በአንድ ምክር የተፈጠራችሁ አንተና ሰራዊትህም ስለማይጠቅም ስለ ልቦናችሁ መደንደን ስለ ሕሊናችሁ ትዕቢት ከእግዚአብሔር ምስጋና ወጣችሁ ሳታችሁ፣ በሌላ ሳይሆን በፈጣሪያችሁ ላይ ታበያችሁ። ስለዚህ በትሑታን ይመሰገን ዘንድ አዳምን ከምድር አፈር ፈጠረው፣ ከበለስም ፍሬ እንዳይበላ ትእዛዝንና ሕግን ሰጠው። በፈጠረውም ሁሉ ላይ ሾመው፣ እንዲህ ብሎ አስታወቀው፣ በገነቱ ውስጥ ካለው ዛፍ ሁሉ ብላ፣ በራስህም ላይ ሞትን እንዳታመጣ የሞት እሾህ ከሆነችው ከአንዲት ዛፍ አትብላ። ይህችንም ቃል በሰማት ጊዜ ከአዳም የጎን አጥንት በተገኘች በሔዋን ላይ የአፍ መርዝ ተፋ። እንዳንተም ሕግ አፍራሽ ታደርገው ዘንድ በክፉ ሽንገላ ንጹሑን በግ ነጠቅከው። እንደ የዋህ ርግብ ሆና የተፈጠረች ተንኮልን የማታውቅ ሔዋንን በአሳትካት ጊዜ በተከናወነ ነገርህና በጠማማ ቃልህ አስካድካት። ያችን የመጀመሪያይቱን ፍጥረት ካሳትካት በኋላ እርሷ ሄዳ ከመሬት የተፈጠረ የመጀመሪያውን የእግዚአብሔርን ፍጥረት አዳምን አሳተችው።
በትዕቢትህም ወደማይገባ ሁከት ጨመርኸው። የፈጣሪውንም ቃል እንዲክድ አደረግከው። በትዕቢትም ድሃውን አጠፋኸው። በተንኮልም ከፈጣሪው ፍቅር አራቅከው። በምክንያትም ከደስታ ገነት አወጣኸው። በመሰናክልህም የገነት መብል አስተውከው። በሐሰትም ከገነት መጠጥ አስጠማኸው። አንተ ፍዳ ወደምትቀበልባት ወደ ሲኦል ታወርደው ዘንድ ካለመኖር ወደ እውነተኛ መኖር ካመጣው ከአምላኩ ፍቅር ታወጣው ዘንድ የዋህ አዳምን ከጥንት ጀምሮ አንተ ተጣልተኸዋልና መሬታዊትም ሲሆን በነፍሱና በስጋው በልቦናም ፈጣሪውን የሚያከብር የሚያመሰግን መንፈሳዊን ተናጋሪ አደረገው። እንደ በገና በተለያዩ ብዙ ስልቶች የሚያመሰግኑ 10 ህሊናትን ፈጠረለት። ምዕራፍ 3 ለአንተስ ፈጣሪ ወደ ላከ እየተላክ ፈጽመህ ታመሰግን ዘንድ አንድ ሐሳብን ፈጠረልህ። ለአዳም ክፉ የሆኑ 5 ሐሳቦችን፣ በጎ የሆኑ 5 ሐሳቦችን 10 ሐሳቦች ተሰጡት። ዳግመኛም እንደ ባህር ሞገድ ከምድር አንስቶ ትቢያን እንደሚበትን ጥልቅ ንፋስም እንደሚያናውጠው እንደ ባህር ሞገድ የሚታወቁ ብዙ ሐሳቦች አሉት። እንደማይቆጠር እንደ ዝናብ ጠብታ በልቡ ካለ ከማይቆጠር ከሐሳቡ ብዛት የተነሳ የአዳም ሐሳብ እንደዚህ ነው። ያንተ ግን ሐሳብህ አንዲት ናት፣ ሥጋ አይደለህምና ሌላ ሐሳብ የለብም። አንተ ግን በእባብ ልቦና አድረህ አንድ አካል የሆነ አዳምን በክፉ ሽንገላ አጠፋኸው። ሔዋንም የእባብን ነገር ሰምታም እንዳዘቻት አደረገች። መጥታም የእግዚአብሔር መጀመሪያ ፍጥረቱ አዳምን የበለስን ፍሬ በማብላት አሳተችው። የፈጣሪዋንም ትእዛዝ ስለተላለፈች በእርሷና በልጆቿ ሞትን አመጣች። እግዚአብሔርም እውነተኛ ፍርድ ከገነት ወጡ። ተጣልቶ ከገነት አላራቃቸውም። ነገር ግን በተሰደዱበት ምድር በሆዳቸው ፍሬ በልጆቻቸውና በምድራቸው ፍሬ አረጋጋቸው። በቅናትም ከገነት ባስወጣሃቸው ጊዜ እግዚአብሔር ከገነት የለመለሙ እጽዋትን ሰጣቸው። ተክሉ ዘንድ እግዚአብሔር በሰጣቸው በገነት ፍሬና በምድር ፍሬ ይረጋጉ ዘንድ ልጆችን በማየት ከገነት እና ምድር ከአፈር ያበቀለችውን የምድር ፍሬ በማየት ልቦናቸውን እጅግ ደስ ያሰኙ ዘንድ እርሱንም በበሉ ጊዜ ከገነት እነርሱም ካስወጣህበት ዘመን ፈጽሞ ይረጋጋሉ። እግዚአብሔርም ፍጥረቱን ማረጋጋት ያውቃልና በልጆቻቸውና በምድር ፍሬ ልቦናቸው ይረጋጋል። ወደዚች የእሾህና አሜኬላ ምድር ተሰደዋልና ልቦናቸውም በእህልና በውሃ ያጸናሉ። ምዕራፍ 4 ጌታውም አዳምን ይቤዠው ዘንድ አለው፣ አንተንም ያሳፍርሃል፣ በጉንም ከተኩላ አፍ ያድነዋል። ነገር ግን አንተ የገዛቸው ሰዎች ከአንተ ጋር ይዘህ ወደ ጥፋት ትሄዳለህ። የፈጣሪያቸው የእግዚአብሔርን ሕግ የጠበቁ ግን የእርሱ ዕድል ፈንታ ያደርጋቸው ዘንድ የፈጣሪያቸው እግዚአብሔርን ሕግ እንዳንተ ካልተላለፉ ከቅዱሳን መላእክቱ ጋር ያመሰግኑት ዘንድ ከክፉ ሥራ ከሰወራቸው ከፈጣሪያቸው ከእግዚአብሔር ጋር ደስ ይላቸዋል። አንተ ግን ከመላእክቱ ጋር ታመሰግነው ዘንድ እንዳንተ ካሉት ሁሉ ይልቅ መርጦ የሰጠህ እግዚአብሔር በትዕቢትህ ከፍ ያለ ዙፋንን ነሳህ። አንተም ታበይክ፣ ዲያብሎስ ተባልክ፣ ሰራዊቶችም አጋንንት ተባሉ። እግዚአብሔርን የሚወዱ ግን እንደ ቅዱሳን መላእክት ለእርሱ ወገኖች ይሆናሉ። የሚያመሰግኑት ሱራፌልና ክሩቤልም ክንፎቻቸውን ዘርግተው ያለማቋረጥ ያመሰግናሉ። አንተ ግን በመልክ ከተፈጠሩ ከነገድህና ከሰራዊት ጋር ሁልጊዜ ታመሰግነው ዘንድ
ምስጋናን በትዕቢትና በስንፍና አጠፋ። አንተ እንዳንተ ያለን መፍጠር የማይቻለው መስሎህ አንተን የፈጠረን እግዚአብሔር ምስጋና በዘነጋ ጊዜ 10ኛ ነገድ አድርጎ የፈጠረ እግዚአብሔር ምስጋናው እንዳይጎድል አንተም ከወንድሞች አንድነት በተለየ ጊዜ የፈጠረ እግዚአብሔር ምስጋናው እንዳይጎድል አንተም በልቦና ትዕቢት የፈጠር የእግዚአብሔር ምስጋና ቸል ባልክ ጊዜ እርሱም በተቆጣና በተዘባበተበት ጊዜ ከሰራዊቶቹም ጋር በገነት እንቅጥቅጥ ባጋዘ ጊዜ በቅዱሳት እጆቹ ከምድር መሬት ወሰደ፣ ውሃን፣ እሳትን፣ ነፋስን ጨመረ። አዳምን በመልኩና በምሳሌው ፈጠረው። ምስጋናው በአንተ ጉድለት ይመላ ዘንድ በእጁ በፈጠረው ፍጥረት ሁሉ ላይ ሾመው። የመሬታዊትም ምስጋና ከሰማያዊ ምስጋና ጋር ተጨመረ፣ ምስጋናቸውም እኩል ሆነ። አንተ ግን በትዕቢትህና በአንገትህ መደንደን ተሰደድክ። ከፈጠረ ከእግዚአብሔር ጌትነት ወጥተህ ራስን አጠፋህ። የእግዚአብሔርነቱ ምስጋና እንዳይጎድል እግዚአብሔር በፍቃዱ ምክር የሚያመሰግነውን ፈጥሯልና ምስጋናው እንዳይጎድል እወቅ። እርሱ ሳይደረግ ሁሉን ያውቃልና ትእዛዙን እንደምታፈርስ ሳይፈጥርህ አወቀ። ዓለም ሳይፈጠር በእርሱ ዘንድ የተሰወረ ምክር ነበርና በካድከው ጊዜ ባሪያው አዳምን በመልኩ በምሳሌው ፈጠረው። ሰሎሞንም ከኮረብቶች በፊት ወለደኝ፣ ዓለምም ሳይከናወን የምድር መሰረትም ሳይመሰረት ተራራዎች የኮረብቶችን መቋሚያ ሳይተከል የዓለምም ጎዳና ሳይጸና የፀሐይና የጨረቃ ብርሃን ሳይበራ የከዋክብትና የዘመኖች ምግብ ሳይታወቅ ሌሊትና መዓልት ሳይፈራረቁ ባህርም ባሸዋ ሳትወሰን የተፈጠረ ፍጥረት ሁሉ ሳይፈጠር ዛሬም የሚታየው ሁሉ ሳይታይ ዛሬ የሚጠራው ስም ሁሉ ሳይጠራ ፈጠረኝ ብሎ እንደተናገረ አንተና እንዳንተ ያሉ መላእክት ባሪያው አዳምን በእግዚአብሔር ሕሊና ውስጥ ነበራችሁ። አንተ በካድክ ጊዜ ቅዱስ ስሙ ይመሰገን ዘንድ አንተም በታበይክ ጊዜ ከመሬት በፈጠረው በተዋረደ በባሪያው በአዳም ይመሰገን ዘንድ አዳምን ፈጠረው። እግዚአብሔር የድሆችን ጸሎት ከሩቅ ይሰማልና የተዋረዱት ሰዎችንም ምስጋና እግዚአብሔር ይወዳልና እግዚአብሔር የትዕቢተኞችን ነገር ቸል ይላል። የፈረስን ኃይል አይወድም፣ በሰውም ጉልበት ደስ አይለውምና ነገር ግን እግዚአብሔር በሚፈሩትና ስለ ኃጢአታቸው ጩኸት በሚያለቅሱ ደስ ይሏል። አንተ በንስሐ መናዘዝ ተሳነህ። ያ መሬት ግን ስለ ኃጢአቱ በእግዚአብሔር ፊት ፈጽሞ እያለቀሰ በንስሐ ተመለሰ። አንተስ በልብህ ትዕቢትና በአንገትህ መደንደን የሰላምን መንገድ አላወቅም። በንስሐና በለቅሶ በእንባ በፈጣሪ በእግዚአብሔር ፊት መናዘዝ ተሳነ። ያ አመድና መሬት የሆነ ድሃ ግን በልቅሶ በእንባ ወደ ንስሐ ተመለሰ፣ ወደ ሰላም ወደ ትሕትና መንገድ ተመለሰ። አንተስ ስለፈጠረ ስለ እግዚአብሔር ራስን የልብን ቀፈት አላዋረድክም። እርሱ ግን በበደለው በደል ራሱ ተዋርዶ ተናዘዘ፣ አልታበየም። ያንም ስተት የፈጠረው እርሱ አይደለም ካንተ የተገኘ ነው እንጂ። ወንጀልን ፈጥረህ አውጥተኸዋልና በትዕቢትም ካንተ ጋር ወደ አንተ ጥፋት ወሰድከው። ሁለታችሁንም ሁሉ ሳይፈጥራችሁ አውቋችኋልና አካሄዳችሁንም አውቋልና ይህ የተደረገ በልብህ ትዕቢት እንደሆነ እርሱ ያውቃል። ያን ትዕቢት ተንኮል የሌለውን ግን በንስሐ በለቅሶ በእንባ መለሰው። አንተ ግን በልብህ ትዕቢት በንስሐ መናዘዝ ተሳነህ። በድሎ በንስሐ የማይናዘዝ ሰው ከቀድሞ በደሉ ይልቅ በደሉን ያከፋልና፣ ነገር ግን በድሎ በፈጣሪው በእግዚአብሔር ፊት የሚናዘዝ የሚያለቅስ
እርሱ በእውነት ንስሐ ገባ። የጌታን ልብ ያራራ ዘንድ የመዳኑን መንገድ አገኘ። በጌታውን ፊት ተናዘዘ። ጌታውም በባሪያው ላይ ይቆጣ ዘንድ ቀድሞ ከመከረበት ያቃልልለታል። በብዙ ንስሐና ስግደት ተናዟልና የቀደመ ኃጢአቱን ይቅር ይለዋል። ወደ ቀደመ በደሉም ካልተመለሰ ይህንም ካላደረገ ይህ ፍጹም ንስሐ ነው። አዳምስ ፈጣሪውን ማሰብን ለፈጣሪው መናዘዝ አልዘነጋም። አንተም ለፈጣሪ በንስሐ ተናዘዝ። በእርሱ ላይና በእጁ ሥራ ላይ በደልን አታብዛ። እነርሱ ሥጋውያንና ደማውያን ስለሆኑ የፈጠራቸው እግዚአብሔር ድካማቸውን ያውቃልና ነፍሳቸው ከተለየች በኋላ ሥጋቸው እግዚአብሔር እስከፈቀደ ቀን ድረስ ትቢያ ይሆናል። ምዕራፍ 5 የፈጠረህን እወቀው፣ ያጸናህና ያዳነህ የእስራኤልን ቅዱስ አትርሳው። አንተ መሬት ስትሆን በመልኩና በምሳሌው ፈጥሮአልና ደስ ይልህ ዘንድ ምድርን ትቆፍራት ዘንድ በገነት አኖረ። ትእዛዙንም ባፈረስክ ጊዜ ከዚያ ገነት አሜኬላና እሾህ ወደምታበቅል በአንተ ምክንያት ወደ ረገማት ወደዚች ምድር አወጣ። አንተ ምድር ነህና እርሷም ምድር ናትና፣ አንተ ትቢያ ነህና እርሷም ትቢያ ናትና፣ አንተ መሬት ነህና እርሷም መሬት ናትና፣ ከእርሷም ትመገባለህ፣ ወደ እርሷም ትመለሳለህ። ያስነሳ ዘንድ እስኪወድ ድረስ ትቢያ ትሆናለህ። የሠራኸውን በደልና ኃጢአት ሁሉ ይመረምራልና ያን ጊዜ የምትመልሰውን እወቅ። በዚህም ዓለም የሠራኸውን ክፉውን በጎውን አስብ። ክፉ ይበዛ እንደሆነ ወይም በጎ ይበዛ እንደሆነ መዝን። ምክርም በጎ ነገርንም ብታበዛ ሙታን በሚነሱበት ቀን ደስ ይልህና ሐሴት ታደርግ ዘንድ ለአንተ መልካም ይሆንልሃል። ክፉ ሥራን ብታበዛ ግን ወዮልህ። እንደ እጅህ ሥራ እንደ ልቦና ክፋት ፍቃድህን ትቀበላለህ። ባልንጀራ ክፉ እንደሠራበት እግዚአብሔርን እንዳልፈራኸው እንደ ሥራ ፍዳን ትቀበላለህና፣ ባልንጀራህንም ብትከዳው በእግዚአብሔርን ስም በሐሰት ብትምል እንደ ሥራ ፍዳህን ትቀበላለህና፣ ለባልንጀራ በማስመሰል ቃልን በሐሰት እውነተኛ እንዲሆን ታደርጋለህና፣ አንተ ግን ሐሰት እንደተናገርክ ታውቃለህ። ከአንተ ጋር ያሉትንም እያሳመንክ ቃል እውነት እንደሆነ ታጸናለህ። እውነት ያልሆነ ነገርንም ታበዛለህ። እንደ ሥራ ፍዳን ትቀበላለህ። የማትሰጠውን ለባልንጀራ እሰጥሃለሁ እያልክ ባልንጀራህን ትከደዋለህ። በንጹሕ ልቦና እሰጥሃለሁ ባልክ ጊዜ አጋንንት እንደ ውሾች ደጅ ይጠኑሃል፣ ሁሉንም ያስረሱሃል። ብትነሳም ትሰጥ ዘንድ ብትወድም የማይጠቅምህንና የማትበላውን ገንዘብ ታደልብ ዘንድ የዚህንም ዓለም ገንዘብ ያስጎመጅሃል። ይሰበስባሉ የሚሰበስቡለትን አያውቅም ብሏልና። ዳግመኛም ሐሰተኞች የአዳም ልጆች ሚዛንን ሐሰተኛ ያደርጋሉ፣ እነርሱስ መች ወደ ከንቱ ይሄዳሉ ብሏልና። ሰዎች ሆይ ሚዛንንና ለአዳንን በማስመሰል የሌላቸውን ገንዘብ በመስረቅ በአመፅ ወደ ገንዘባችሁ በመጨመር የባልንጀራውንም ገንዘብ የባልንጀራውንም እርሻ በመድፈር ለባልንጀራችሁ ያይደለ ለራሳችሁ ትርፍ በምታደርጉ ሁሉ አመፅን ተስፋ አታድርጓት። ይህንም ብታደርጉ እንደ ሥራችሁ ትቀበላላችሁ። ሰዎች ሆይ በሚገባ በእጃችሁ ሥራ ተመገቡ እንጂ ቅሚያን አልተተማመኗት። በማይገባ ያለ ፍርድ በመቀማት በመንጠቅ የሰውን ገንዘብ ትበሉ ዘንድ አትውደዱ። ብትበሉትም አያጠግባችሁም፣ ብታደልቡትም በምትሞቱበት ጊዜ ሌላው ትታችሁ ትሄዳላችሁ እንጂ አይጠቅማችሁም። ገንዘባችሁን ቢበዛ ልቦናችሁን አታኩሩ። የኃጢአተኞች ሰዎች ገንዘብ ከምድጃ እንደሚወጣ ንፋስ እንደሚወስደው እንደ ጢስ ነውና፣ ከብዙ የኃጢአተኞች ገንዘብ
በእውነት ያለ ጥቂት ገንዘብ ይሻላል። ምዕራፍ 6 የምትሞቱበትን ቀን አስቡ። ነፍሳችሁንም ከስጋችሁ በምትለይበት ጊዜ ገንዘባችሁን ሌላው በምትተዉበት ጊዜ ወደማታውቁት መንገድ በምትሄዱበት ጊዜ የምትመጣባችሁን አስቧት። የሚቀበሏችሁ ክፉዎች ናቸው፣ በመልካቸውም ጥፎች ናቸው፣ በግርማቸው የሚያስፈሩ ናቸው። ቃላችሁን አይሰሙም፣ ቃላቸውን አትሰሙም። አምላካችሁንም የእግዚአብሔርን ፍቃድ ስላላደረጋችሁ በለመናቻቸው ጊዜ አይመልሱላችሁም፣ አይሰሟችሁም። ስለዚህ እጅግ ያስፈራችኋል። አጋንንት ይፈሯችኋልና የእግዚአብሔርን ፍቃድ በሚፈጽሙ ሰዎች ግን ፍርሃት የለባቸውም። በኃጥአን ነፍሳት አጋንንት ይዘባበቱባቸዋል። ይህን ዓለም ስለናቁት እጅግ ደስ ያሰኛቸዋል። የጻድቃን ሰዎች ነፍስ በመላእክት ይባቤ ደስ ይላቸዋል። የኃጥአን ነፍሳት ግን ክፉዎች መላእክት ይቀበሏቸዋል። የጻድቃንን ነፍሳት ያረጋጓቸው ዘንድ ከእግዚአብሔር ይላካሉና የጻድቃን የደጋጎች ነፍሳት የምሕረት መላእክት ይቀበሏቸዋል። የኃጥአን ነፍስ ግን ክፉዎች አጋንንት ይቀበሏቸዋል። በኃጥአን ነፍሳት ይዘባበቱባቸው ዘንድ ከዲያብሎስ ይላካሉና። ኃጥአን ወየውላችሁ! የምትሞቱበትን ቀን ሳትደርስባችሁ ለራሳችሁ አልቅሱ። ከሞታችሁ በኋላ ያለፈው ዘመናችሁ አይመለስም። ነገር ግን ወደ እግዚአብሔር ፊት በደረሳችሁ ጊዜ ያለ መከራና ያለ ደዌ በደስታ ትኖሩ ዘንድ ዘመናችሁ ሳያልፍ ባላችሁበት ንስሐ ግቡ። እግዚአብሔር ወደሚያርቅ ከንቱ ፍቃድ እንዳይስባችሁ በእናንተ ጽኑ ነቀፋ፣ መቀማጠል፣ መብልን፣ ደስታን መውደድ አይገኝባችሁ። ያለ ልክ የጠገበች ሰውነት እግዚአብሔርን ስም አታስብምና የዲያብሎስንም መንፈስ ያድርባታል እንጂ በእርሷ ሕይወት መንፈስ አያድርባትም። ሙሴ ያዕቆብ በልቶ ጠገበ፣ ወፈረ፣ ሰፋም፣ የፈጠረው እግዚአብሔርን ተወ፣ ሕይወትም ከእግዚአብሔር ራቀ ብሎ እንደተናገረ ያለ ልክ የሆድ ጥጋብ እንዳለሌ ፈረስ መሆን ነውና ያለ ልክ መብላት መጠጣት ማመንዘር እንደ ምድረ በዳ እሪያ መሆን ነውና በልክ የሚበላ ግን በእግዚአብሔር መሰረት የጸና ይሆናል። እንደ አድማስ ድንጋይም አጥርም እንዳለው ግንብ ይጸናል። ኃጢአተኛ የማያባርረው ሳይኖር ይሸሻል ተብሎአልና ጻድቅ ግን እንደ አንበሳ ተዘልሎ ይኖራል። እግዚአብሔርን የማይወዱ ሰዎች ግን ቃሉን አይጠብቁም፣ ልቦናቸውም የቀና አይደለም። እግዚአብሔርም በምድር ሳሉ እንዳያርፉ በመንቀጥቀጥ በፍርሃት ገንዘባቸውን በመንጠቅ ቁጥር በሌለው ብዙ መከራ ተይዘው ከጌቶቻቸው እጃቸውን በሰንሰለት ታስረው ከመከራው ያርፉ እንዳይሆኑ አኗኗራቸው በሰላም እንዳይሆን በተለያዩ በሚያስደነግጡ በመከራ ሳሉ ሐዘንና ድንጋጤን ያመጣባቸዋል። እንግዲህ ወንድምና እህቶቼ እስካሁን ያነበብኩላችሁ እስከ ምዕራፍ 6 ነው። እስከዚህ ድረስ ያለው ይበቃል ብዬ ነው ማስተማር። በአጠቃላይ እንግዲህ የሰማነውን እግዚአብሔር በልቦናችን ያሳደርብን። ያው የመናፍስት ስራ አዲስ ያልሆነ ሰው ይሄ ነገር በግልጽ ይገባዋል እንዴት እንደሆነ። ሌላም ሰው ቢሆን ይገባዋል ብዬ አስባለሁ። ከምንም በላይ ግን ሁላችንም በንስሐ ወደ እግዚአብሔር ብንመለስ፣ ንስሐ በመግባት በመጸለይ፣ በመስገድ፣ በመጾም ከፈጣሪ ጋር በመታረቅ ስጋችን ብናሸንፍ እግዚአብሔር ከመከራው ሁሉ ይሰውረናል። ምክንያቱም ስጋችን ከአፈር ነው የተፈጠረችውና አፈር ሁል ጊዜ የአፈርን ነገር ትፈልጋለች። ስጋችን የመሬት ነገር ይስባታል። የመሬት ነገር መብላት፣ መጠጣት፣ ምቾት፣ መዘሞት፣ መጨፈር፣ መዝናናት፣ እነዚህ መሬታውያን ናቸው፣ የስጋ ባህሪ ናቸው። ምክንያቱም ስጋ ከመሬት ስለመጣች የመሬትን ነገር ትፈልጋለች። ሁሉ ነገር ከመሬት የተገኘው።
ነፍሳችን ግን ከእግዚአብሔር በስትንፋስ ስለሆነች ወደ ፈጣሪዋ ወደ እግዚአብሔር ነው የምትሄደው። ስለዚህ ነፍሳችን የምትቀጣው ስጋችን ምድር ላይ በነበረችበት ጊዜ በነፍሳችን ላይ ባሳደረችው ጫና፣ እኛም ደግሞ ነፍሳችን ለመስማት ፈቃደኛ ስላልሆን ነው። ነፍሳችን በተለያየ መንገድ ወደ እግዚአብሔር እንድንመለስ መንገድ ታመለክተን ይሆናል። እኛ ከልቦናችን ሆነን ሰምተናት ቢሆን ነፍሳችን ወደ ቤተክርስቲያን እንሄድ፣ ቤተክርስቲያን ሄድ፣ ጾም፣ ጸልይ፣ መጽውት፣ ንስሐ ግባ የምትለዋን ድምፅ በትንሹም ቢሆን በህሊናችን ስታሰማን ያኔ መደንገጥ ይገባናል። ነፍሳችን ናት እንደዚህ የምትለው። ከዛ ውጭ ያለው ነገር ግን የስጋ ድካም ነው። ስጋ ደካማ ናት። ስጋ ቅዳሴ ይሰለቻታል። ስጋ ጾም አይመቻትም። ስጋ መስገድ ይሰለቻታል። ስጋ መጸለይ በጣም ነው ይሰለቻት። ፊልም ማየት፣ ሌላ መጽሐፍ ማንበብ፣ ቲክቶክ ላይ መቀመጥ፣ ፌስቡክ ላይ መቀመጥ ይሄ አይሰለቻትም ስጋ። ጸሎት ማድረግ ግን ስጋ በጣም ይሰለቻታል። መስገድ በጣም ይሰለቻታል። ጂም መስራት ግን ስጋ አይሰለቻትም። ጂም 3 ሰዓት በየቀኑ ልንሰራ እንችላለን። ለእግዚአብሔር ግን መስገድ ስጋ በጣም ነው የሚከብዳት። ጂም ሄደን እንደምንሰራው ለስግደት ስጋ አይመቻትም። ለጂም የነበረን ሰዓት ለስግደት አይኖረንም። ስለዚህ ስጋችንን ብናሸንፍ ነፍሳችን እናድናለን። ስጋችን ትቢያ ናት፣ ጥለን ነው የምንሄደው እዚሁ። ነፍሳችን ግን በእግዚአብሔር ፊት ነው የምትቆመው እና በስጋችን ነፍሳችን እንዳናጣ፣ ሁለተኛም ደግሞ የሰይጣንን ፈተና በማወቅ ሰይጣንን ማሸነፍ የሚቻለው አንድና አንድ ነው። እሱም ፍጹም ወደ እግዚአብሔር በመመለስ በፍጹም ልብ ወደ እግዚአብሔር በመመለስ በንስሐ በመመለስ አካሄዳችን ወደ እግዚአብሔር ማድረግ ማስተካከል፣ መጾም፣ መጸለይ፣ መስገድ፣ ቅዱስ ቁርባን መቀበል፣ መመጽወት፣ መዘከር ከተቻለ ይህን በማድረግ አካሄዳችን ከእግዚአብሔር ካደረገ ሁሉ ነገር የተባረከ ይሆናል። ከዛ ውጭ ግን በነፍሳችን ስጋችን ጦስ ነው የምትሆነውና እግዚአብሔር ለሁላችን ማስተዋሉ ይስጠን። ስላዳመጣችሁኝ አመሰግናችኋለሁ። እግዚአብሔር ይስጥልኝ።